አደይ እንግዲህ ስቃዩዋ ጭራሽ የባሰ ሆኖ ተገኘ ማለት ነው። ምክንያቱም ፍቅር ነገሩ አሁን ፍቅርን የምትፈራበት ምንም አይነት እንትን የላትም፣ በጭራሽ አትፈራትም። ያችንም በጥፊ ይችንም መሬት ላይ ወቀጠቻት ማለት ነው። ዛሬ ደስ ነው ያለኝ፣ በተለይ ሊዲያን በጥፊ ያጮለቻት አደይ ማለት ነው። እንግዲህ ባርኮቴ እኔ ልሄድ ነው ቤዛ ጋር፣ ስለዚህ አደይ እዚሁ ትሁን፣ ለአደይ ደግሞ አንተ ታስፈልጋታለህ፣ ስለዚህ አንተ የትም መሄድ አለብህም፣ እኔ ሊሄድ ነው ሲለው፣ አይ እኔ ነኝ የቤታችሁ የመጣሁባችሁ፣ አንተማ ቤትህን ጥላ የትም አትሄድም፣ እኔ ነኝ የሚሄደው አለ ዴቭ ማለት ነው። አይ እንደዛ አይደለም፣ እኔ ቤዛ መታለች፣ ከቤዛ ጋራ ሊሄድ ነው ሲለው፣ ማነች ቤዛ አለች አደይ። ቤዛ ማለት የድሮ ፍቅረኛው ነች። አሀ ነው እንዴ? ያ ሁሉ እንደዛ ያልከኝ በቃ የውሸት ነበረ ቤቭ። ባርኮቴ ለምን ግን ለምን አለችው ማለት ነው አደይ። ከዛም ባርኮት ምንም አይነት መልስ የለውም። ግን ደግሞ አደይ ካንተ ጋር እንዴ? አደይ ቃነች እንዴ? አንዱ ሲደብረው ወደ አንዱ የምታዞራት? ኧረ ወዲያ ምን ነው ሸዋ። እንግዲህ አደይ ዴቭ አንተ እዚህ ሁላ አደይ ታስፈልጋታለህ፣ ብቻዋን እንዳትሆን። ፍቅርም ደግሞ አደይን አንድ ነገር ብታደርጊያት ነግሬሻለሁ እያለ አስጠንቅቋታል ማለት ነው። ዴቪዬ ማን ባርኮቴ ትቆያለህ እንዴ አለች። እንዲመቻት እኮ ነው አደይን ለማሰቃየት። እንግዲህ በዚህም ብትዘል በዛ ጋም ብትዘል ፍቅር ዴቭን የራሷ ማድረግ አልቻለችም። ምክንያቱም እሱ አይወዳትም። እንዴ በግድ ውደደኝ ማለት አለ እንዴ? አረ ፍቅር እንደ ሴቶች ሁኚ። ታይ ግን ታይ፣ የእውነት ታይ። ወንድ ልጅ አልፈልግሽም ካለስ ካላስ ሞት ይሻላል። ምን ነው እንዴ አበዛሽው። ያንቺ ደግሞ እኮ ባሰ ጭራሽ ነው። ምን ጉድ ነው አንቺ? ቆይ ማለቴ በጉልበት ይሆናል እንዴ? ፍቅር አይሆንም። አደይንም ማሳገትሻት፣ እንደፈለግሽ አስደረግሻት፣ ግን ምንም አልተሳካልሽም። መቼም ደግሞ ሊሳካልሽ አይችልም። አንድ ሰው አሁን እኮ ችግሩ ከአደይ ሳይሆን ከዚህ ከልጁ ነው አይደል? እሱ ነው የማይፈልግሽ። ስለዚህ ልጅቷን ታያት፣ ሰርታ ትብላበት። ምነው አሰቃያችኋት የምር። እንግዲህ ባርኮቴ ሻንጣው ሸክፎ ሄደ ማለት ነው። ይሄም ደግሞ በመጨረሻ አደይ ካላፈቀረችኝ እኔ እዚህ ቤት መቆየት አልችልም፣ እኔ አፈቅራታለሁ እሷ አታፈቅረኝም ብሎ እንግዲህ ያዙ ይልቀቁኝ እያለ ነው ማለት ነው አቶ ዴቭ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናቸው? እኔ ያለው አልሐምዱሊላ። እንግዲህ አደይ ድራማ ዛሬ ተለቀዋል። ባርኮቴ እንግዲህ ሻንጣውን ሸክፎ ሄዷል። አደይ በጣም ተናዳለች፣ በጣም ተበሳጭታለች። ነገር ግን እኔ እኮ አደይ ለእኔ ፍቅር የላትም፣ እሷ እኔን እንደ ወንድሜ ነው የምታየው። ስለዚህ ዴቭ ካንተ ጋር ትሆን አደይ፣ እኔ ሊሄድ ነው ከቤዛ ጋር አለ ማለት ነው። እንግዲህ ሻንጣውን ሸክፎ ሄደ ባርኮቴ። ቶሎ የሚመለስ አይመስለኝም። እኔ አደይን በሆን አልቀመጥም እዛ ቤት ለማንም መላገጫ። የምር ወላ ዴቭ ወላ ማንናቸውንም አልፈልግም ነበረ፣ አንቺን ብሆን ማለት ነው። እኔ ባጣ ቆይሽ ነኝ እንዴ? ጉድ እኮ ነው። ስለዚህ ባርኮቴ ቢሄድም አይሳካለትም። ልጅቱ ያቺ አውቃ ነው ሲጀመር ማለት ነው የመጣችው እቺ ቤዛ ተብዬዋ ወረንጦ። እንግዲህ አቶ ባርኮቴ ሄዷል። ዴቭ ደግሞ በቃ ባርኮቴ ቢሄድ እኔ ያለውልሽ ምናምን፣ ይቅርታ እኔ የዛን ቀን ባርኮቴ በጣም ጥሩ ሰው ስለሆነና በጣም ሰው ስለሚያከብር ከጎኔ ሁሌም ይደግፈኛል አለውልሽ የሚለኝ ሰው ስለሆነ ነበረ እሺ ያልኩት። ግን ደግሞ ካሁን በኋላ ምንም አይነት ሰው ማመን አልፈልግም፣ ከባርኮቴ ወዲህ ሰው አላምንም አለች ማለት ነው። እንዴ ባርኮቴ እንደዛ አደረገ ማለት እኮ እኔ እንደዛ አደርግሻለሁ ማለት አይደለም። አደይ እኔ እወድሻለሁ፣ እኔ አፈቅርሻለሁ ሲል እሷ ምንም መልስ የሚላት ለዴቭ ማለት ነው። እንግዲህ ተበሳጨ፣ በጣም ተበሳጨ። ወይዘሮ ሊዲያ አንቺ አደይ ወንድሜን መቼም ልታፈቅሪውም ሆነው ያንቺ ልታረጊው አትችይም፣ እንኳን ከአንቺ ጋር ከፍቅር ጋር እንዲሆን ራሱ አልፈቅድም እኔ ወንድሜን እያለች ስትመጻደቅ እንግዲህ ወይዘሮ ሊዲያ ስትሞላቀቅ እንግዲህ አደይ ክችን ገብታ እያለቀሰች እያለ ከዛም ተመለሰችና ክላሷ ተኝታ ወይዘሮ ፍቅር ሊዲያ ጋር ሄዳ ነይ እንትና ማነው ዴቭ ሳይቀድመን መቅደም አለብን፣ ዴቭ ለአደይ ፍቅሩን ሳይገልጽላት አደይን ከዚህ ቤት ደብድበን ማባረር አለብን። እንደሷ ብቻ ነች እኮ ጀግና። ወደ እኮ ነው እናንተ። ከዛም ከዚች ከሊዲያ ጋር ተነጋግረው እንግዲህ ወደ አደይ ክላስ ሲገቡ አደይ ተኝታለች። ተነሽ አንቺ በዚህ ሰዓት ትተኛለሽ እንዴ አለች። ያችም ደግሞ ሊዲያ ውሃ ረጨችባት። ከዛን አደይ ብድግ አለችና በጥፊ ሞላችባት ሊዲያ ላይ። እንዴት ደስ እንዳለኝ አትጠይቁኝ።
ያቺ ፍቅርም ወደ መሬት ውርውራት ጥላቸው ወጣች። እንግዲህ በጣም ተናደዱ ማለት ነው። ሄዳ ወርዳ ደረጃ ላይ ቁጭ አለች። አጠገቧ መጥቶ ተቀመጠ። ዴቭ ተወኝ፣ በቃ ተወኝ፣ ምንም እንድትለኝ አልፈልግም፣ ካሁን በኋላ ማንንም ማመን አልፈልግም አለች ማለት በጣም ተበሳጭታ። አሰውም እንግዲህ አንዳንድ ጊዜ ፍቅር ምንም በልምን እሷ ውስጧ ስሜት ከሌለ ምንም ልታደርጓት አትችልም ልጅቷን። በቃ ዴቭን በሆነ አትጃጃል። ምንድን ነው አንድ ሰው አልፈልግም ካል አልፈልግም ነው ከላስ። የመጣችው ልሰራ ነው። እሷ ደግሞ አላማ አላት። አላማዋን ታሳካበት። በቃ ተው። እንደዚህ እየተሰቃየችም መኖር የለባትም አደይ ሲጀመር እዛ ቤት ውስጥ ማለት ነው። እውነት ለመናገር እንዴ እስከ መቼ እንደዚህ የምታሰቃያት ፍቅር? ቆይ አበዛችሁ እኮ ፍቅር፣ በጣም ነው ያበዛችሁ የሆነት እንዴ። ግን እንደው የአደይ ጥፊ ለፍቅርም ይገባት ነበረ ዛሬ። ወይኔ አደይ፣ ሊዲያን ብቻ አልነበረም መምታት ያለብሽ በእውነት እችንም በጥፊ ነበር መሙላት የነበረብሽ። ኤላም እንግዲህ አባቱ እንድትመጣ ቃልን አታጥፍም መቼም አታሳፈረኝም እያለ እንግዲህ አስጠነቀቀው ማለት ነው። ለሊ ደግሞ እሱ አባቱን ሲያወራ ሁሉንም ነገር ሰማች። ፓስፖርቴን እያስተካከልኩ ነው አባቴ እመጣለሁኝ ምናምን እያለ እንግዲህ አሳዘነች ሊሊ ማለት ነው። እንግዲህ ሁሉንም ነገር ሰማች። ሳሎን መታ ስታለቅስ መጣ። ምን ሆነሽ ነው? የተፈጠረ ነገር አለ እንዴ? አይ የሆነ ነገር አስታውሽ ትዝ ብሎኝ ነው ለሱ ነው የማለቅሰው። አታልቅሽ ኤላዬ፣ በቃ ለዋሻ አልፈልግም፣ ግን ከቤተሰቦች ለእኔ ብለህ እንድትቆራረጥም ሆነ ምንም እንድትል አልፈልግም። በቃ ሂድ፣ እኔም እንደ በፊቱ ኑሮዬ እኖራለሁ፣ ከቤተሰቦች ምንም እንድትቀያየምም አልፈልግም አለችው። እሱም ደግሞ ሊልዬ በአሁን ሰዓት በእርግጥ ምን መወሰን እንዳለብኝ አላውቅም፣ ግን ደግሞ ከምንም በላይ ከማንም አንቺ ትበልጫለሽ። እኔ ፍቅሬን ከ7 ዓመታት በኋላ ነው ፍቅሬን ያገኘሁት። ስለዚህ እንድለይሽም ሆነ አንቺም እንድትከፊብኝ አልፈልግም እያለ እንግዲህ